ሰላም ፋሚሊ እንደምን ቆያችሁልኝ ዛሬም ፒያኖ ትምርታችንን እንቀጥላለን ዛሬ የመረጥነው መዝሙር የሶፊያ ሽባባው ታሪኬ የጀመረው የሚለውን ያን መዝሙር ፒያኖ ፓርቱን ዛሬ እንሰራለን አሬንጅመንቱን የሰራው እንቁ ግርማ ነው እንቁ ግርማ ቆንጆ አድርጎ ሰርቶታል በባለፈው ክላሳችን አንድ ጥያቄ ጠይቃችሁ ነበር የቤተልሔም ተዘራን አንድ መዝሙር ጠይቃችሁ ነበር እና ብዙ ሰዎች ስላልተሳተፉ ጊዜውን አርዝሜዋለሁ ብዙ ሰዎች ከተሳተፉ በኋላ አንድ ሰው መርጠን እንሸልማለን ያን ቱቶሪያል ቪዲዮ የዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ እየገባችሁ መልሶቻችሁ መመለስ ትችላላችሁ እና የዛሬ ጥያቄያችን ደግሞ የይርነቃቸውን ተካ ታማኝነ የሚለውን መዝሙር አሬንጅ ያደረገው ማን ነው የሚል ነው የዛሬው ጥያቄ ስለዚህ የሱ መዝሙሮች በብዛት የዘሩት በረከት ተስፋዬና ዳዊት ለሚን ናቸው ስለዚህ ከሁለቱ አንዱ ነው ይሄን መዝሙር ትራክ የሰራው ስለዚህ ማን ነው ይሄን መዝሙር አሬንጅ ያደረገው የሚል ነው የዛሬው ጥያቄ እንደተለመደው ኮሜንት ሴክሽን ላይ መልሶቻችሁን አስቀምጡ እንደዛው ፒክ አድርገን ቀጣይ እንሸልማለን ስለዚህ ቀጥታ ወደ ዛሬ ክላስ እናልፋለን እንደተለመደው ይህን ቻናል ሰብስክራይብ ላይክ ማድረግ እንዳይረሳ እሺ ፋሚሊ እንደተለመደው መጀመሪያ እኔ ጮትላችሁና ከዛ እያንዳንዱን ነገር ቀስ እያረኩ አሳያችኋለሁ አሬንጅመንቱን የሰራው እንቁ ግርማ ነው መዝሙሩ የሶፊያ ሽባባው ነው ግን ኪንግደም ሳውንድ ላይ ትይንት የተጫወተው ፒያኖ በዛ መልኩ ነው ዛሬ ማሳያችሁ ያምራል ቆንጆ የሆነ ፒያኖ ነው እሱን አሳያችኋለሁ ኦሪጂናሉ ደግሞ ትንሽ ነው የሚለያዩት ያው እዚ ትይንት የሆነ ደስ የሚል የሆነ ቃና ነገር ፈጥሮለታል ስለዚህ ኦሪጂናሉን መዝሙር መስማት ትችላላችሁ ሌጀንድ እንቁ ግርማ ነው የሰራው ስለዚህ አሁን መጀመሪያ ትይንት የተጠቀመውን አሳያችሁና ከዛ በኋላ ቀስ ይያልኩ ዲቴል አሳያችኋለሁ ትይንት የተጫወተው ዲ ሜጀር ስኬል ላይ ነው እዚህኛው ላይ እዚህ ላይ ነው ስለዚህ እኔ ቀስ መጀመሪያ ልጮትና ከዛ ቀስ ብዬ ለናንተ ወደ ሲያምጥቼ አሳያችኋለሁ መጨረሻ ላይ ዲ ሜጀር አድ9 ኮርድ ነው የምትይዙት ስለዚህ አሁን ይሄን በዲ ሜጀር ስኬል ላይ የተጫወትኩላችሁ ዲ ሜጀር ስኬል ላይ የተጫወትኩላችሁ ስለዚህ ሲ ላይ ደግሞ አምጥቼ ልጮትላችሁ ያው በትራንስፖዝ ወደ ፕላስ 2 ማለት ነው ዲ ሜጀር ስኬል አሳያችኋለሁ ስለዚህ መጀመሪያ በሲ ሜጀር ስኬል ላይ ተጫውቼ ከዛ ቀስ ብዬ አሳያችኋለሁ ስለዚህ ይሄንኑ ቀስ እያረኩ ለናንተ አሳያችኋለሁ ግራጃችን ሲ ኦክታቭ ተጫውቶ ነው የሚጀምረው ኖርማል አሁን ይሄ ነው እኛ ለማሳመሪያ
እንደርባለን። ስለዚህ አሁን መጀመሪያ ደረጃ ከመጣ በኋላ ነው እዚህ የምትጀምሩት። ይሄ ማለት የዲን ኢንቨርዥን ኮርድ ይሄኛውን ለቅቄ ይሄን ያስኩት ማለት ነው። እንዴ ነው አሁን ብቻውን ሲሆን ያስጠላል፣ ደስ አይልም። ስለዚህ ምን አደረኩት? የዲን ሰከንድ ኢንቨርዥን ኮርድ ተጠቅሜ እቺኛዋን ለቀቋት። ከዛ እዚህ ጋር መጣሁት። ከዛ ደግሞ የሲን ሰከንድ ኢንቨርዥን ኮርዱ ይሄንን ለቅና ይሄን ተጠቀማለሁ ማለት ነው። ስለዚህ አንድ ላይ ስንጮተው ይሄ ማለት ነው። ስለዚህ ቅድም ባሳየዋችሁ አያያዝ ነው የምንጫወተው። ታውቃላችሁ። የሲን እንደዚህ ተጠቀምኩ። ከዛ ቢ ላይም ሳረገው ምንድነው ያደረኩት? ዲን ተጠቀምኩ ከቢ ጋር ማለት ነው። ያምራል እስቲ። ስለዚህ የመጀመሪያው ፓርት ይሄ ነው። ከዛ በኋላ የግራ ብቻ ነው የሚቀየረው። ይሄን ራሱን ነው የምትደግሙት። መጨረሻ ላይ የሚቀየር ቦታ አለው። ስለዚህ የግራ ከኤ ይጀምራል ማለት ነው። ቀጣዩ ይቀየራል። ይሄ ምንድነው ያደረኩት? ኖርማሉ የመጀመሪያው ነው። ተቀየረ። እዚህ ጋር ምንድነው ነው የሚሆነው? የመጀመሪያው ማለት ነው። ሁለተኛው እንደዚህ ነው የሚሆነው። ምንድነው ያደረኩት? በዚህ ፋንታ በኤ ፋንታ ሃርመኒ የኤፍን ሰከንድ ኢንቨርዥን ኮርድ ተጠቀምኩ ማለት ነው። ስለዚህ እዚህ ጋር ዲ ማይነር ኮርድ የሚይዘው መሀለኛውን አወጣና እንዲያዝኩ። ስለዚህ አንድ ላይ እንዲያረኩት ማለት ነው። ስለዚህ አንድ እንድገመውና ወደ ቀጣይ እናልፋለን። ከቢ ተነስተን ጂ ላይ እንመጣለን ማለት ነው። ሲ ስናረግ ከዛ ለጂ ሃርመኒ ኮርድ እንጠቀማለን ማለት ነው። እዚህ ጋር ምን ኮርድ ይዛለን? ኦክታቡን የኢን ኦክታቭ እንጫወተዋለን። መደረብ ትችላላችሁ። መጀመሪያ ታረጉታላችሁ። ከዛ ኤፍ ተነስታችሁ ስታረጉ እዚህ ጋር ኤፍ ኦክታቭ ትጮታላችሁ። እኩል ነው የምታሳርፉት። ከዛ በኋላ ይሄን ለማሳመሪያ ነው የምትጠቀሙ የምታረጉት። ኖርማል ዲ መጠቀም ይችላል፣ አያምርም። ስለዚህ ለማሳመሪያ ተቹን ማሳመር። ከዛ በኋላ ታረጉ ጂ ኦክታቭ ትይዛላችሁ። ከዛ እዚህ ጋር ላይ ጨረሳችሁ። ይሄው ስለዚህ እንድገመው።
ራሴን የተጠቀምኩት ያው ለቀጣይ ለማሳለፊያ የሆነች ነገር ተጠቀምኩ ማለት ነው። እንደዚህ ነገር ተጠቀምኩበት። ስለዚህ ይሄን ካረጋችሁ በኋላ ይደገማል ማለት ነው። አሁን ሁለተኛ ዙር ከዛ ድጋሚ እንጫወተዋለን። አይከብዳችሁ። ሁለተኛ ጊዜ ስትጫወቱ ይሄን አታረጉትም። ጨረሳችሁ ማለት ነው። እዚህ ጋር ሲጨርሱ መጨረሻ ላይ ምን ታደርጋላችሁ? C9 ትጠቀማላችሁ። ይሄ ማለት ነው። ይሄን ትጠቀማላችሁ ማለት ነው። ስለዚህ በዚህ መንገድ መስራት ትችላላችሁ። ወይም ሁለተኛውን ዙር ስትጫወቱ አሁን የመጀመሪያውን ጨርሳችሁ ከዛ ሁለተኛው ስትጫወቱ ከዛ በኋላ ምን ታደርጋላችሁ? ካረጋችሁ በኋላ ማረግ ትችላላችሁ ማለት ነው። ስለዚህ እንደዛ ብታረጉት ያምራል። እንዲያርጋችሁ ትጨርሳላችሁ ማለት ነው። ስለዚህ በሁለቱም መንገድ አንዴ ተጫውቼ ላሳያችሁ። እንደዚህ ከዛ ደግሞ ሁለተኛ ላይ ያሳያችሁን ደግሞ በዚህ መልኩ መጠቀም ትችላላችሁ። አድርጋችሁ መጫወት ትችላላችሁ ማለት ነው። ስለዚህ የዛሬ ክላሳችን ይሄን ይመስላል። ለእናንተ በቀላሉ በዚህ መልኩ መስራት ትችላላችሁ። እንደተለመደው ኦንላይን ክላስ ስለተጀመረ ስክሪን ላይ ባለው ስልኩ ቁጥር ኮንታክት ማድረግ ትችላላችሁ። ከሀገር ውስጥ ከሀገር ውጪ ያላችሁ ማለት ነው። ኦንላይን ክላስ ለየት ባለ መንገድ ነው የምንሰጠው። ስለዚህ ኦንላይን ክላስ መማር የምትፈልጉ ኮንታክት አድርጉን ቴሌግራም ላይ ማለት ነው። ስለዚህ የዛሬ ክላሳችን ይሄን ይመስላል። ቴሌግራም ቻናል አለ፣ ጆይን ማድረግ ከፈለጋችሁ እሱንም ስክሪን ላይ ባለው ኪቤኪ 7 ጊታር በሚለው ሰርች አድርጋችሁ ማግኘት ትችላላችሁ። ይህን ቻናል ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በቀጣይ ደግሞ እንዲሁም በአዲስ ትምህርታዊ ቪዲዮ እንገናኛለን። ተባረኩልኝ።